ትሬንት አሌክሳንደር አርኖልድ ከመርሲሳይዱ ክለብ ሊቨርፑል እንደሚለቅ አረጋግጧል። አርኖልድን ከሊቨርፑል ጋር ከተለያየ በኋላም እንደሚጠበቀው ወደ ስፔኑ ግዙፍ ክለብ ሪያል ማድሪድ አቅንቶ እንደምናየውም ተረጋግጧል። አርኖልድ አንፊልድን ከሁለት ዲኬድ በኋላ ወይም ከሁለት አስርት ዓመታቶች በኋላም ይሆናል በ20ኛ ዓመቱ የሚለያየው። ሊቨርፑሎች አርኖልድ በክረምቱ ሁሉ የሚያበቃ በመሆኑም በነፃ እንደሚያጡትም ይታወቃል። አሁን ወደ ሎስ ብላንኮሶቹ ቤት ሲያቀና ደግሞ የእንግሊዝ የቡድን አጋሩና ጓደኛውን ጁድ ቤሊንጋምንም የሚያገኘው ይሆናል ማለት ነው። በሳንቲያጎ በርናቤው ለ5 ዓመት ያህል የሚያቆየውን ውልም ነው የሚፈረመው። ማድሪዶች ኮከቦችን በነፃ ማስኮብለላቸውን ግን ቀጥለውበታል። አምና ኪሊያን ኤምባፔን፣ ዘንድሮ ትሬንት አሌክሳንደር አርኖልድን ከቀደም ዴቪድ አላባና አንቶኒዮ ሩዲገንም መጥቀስ ይቻላል። ጋላክቲኮ ስብስባቸው እየሰፋ ነው እንግዲህ የሄደ እየተመለከትን የምንገኘው። ቲኤኤ አሁን ከሊቨርፑል ጋር በወራምቱ መጨረሻ ላይ እንደሚለያይ ካሳወቀ በኋላ ግን ከሰጠው አስተያየት መካከል በሊቨርፑል ከ20 ዓመታት በኋላ አሁን በወራምቱ መጨረሻ እንደምለቅ ለማሳወቅ ሰዓቱ ነው። ይህ ውሳኔ በቀላሉ በህይወት የወሰንኩት ከባድ ውሳኔ ነው አውቃለሁ። ብዙዎቻችሁ በውሳኔ ለምን ይሆን ብላችሁ እንደምትገረሙ ወይም እንደምትበሳጩ አውቃለሁ። ነገር ግን የኔ ሀሳብ ሁሌም በቡድኑ ፍላጎት ላይ የተመረኮዘ ነበር። ይህም 20ኛውን የሊግ ዋንጫ ማሳካት ማለት ነው። ክለቡ ሙሉ ህይወቴም ዓለሜም ለ20 ዓመታቶች ሆኖ ቆይቷል። ከአካዳሚ እስከ አሁን ድረስ ድጋፋችሁ፣ ፍቅራችሁ ሁሌም ከኔ ጋር ይቆያል። ሁሌም ውለታችሁ አለብኝ። አሁን የወሰንኩት ውሳኔ ግን አዲስ ልምድን ለመላመድ ነው። ራሴን ከምቾት ቀጠና ለመውጣትም ነው። በየቀኑ ለክለቡ ሁሉ ነገሬን ሰጥቻለሁ። ሁላችሁንም ኮቾቹን፣ አሰልጣኞቹን፣ የቡድን አጋሮቼን፣ ስታፉንና አስደናቂውን ደጋፊ ከልብ ያመሰግናለሁ። ህልሜን በመኖሬ የተባረኩኝ። ለዚህ ክለብ ያለኝ ፍቅር ግን መቼም አይሞትም ሲል ትሬንት አሌክሳንደር አርኖልድ አስቴቱን አጋርቷል። አሌክሳንደር አርኖልድ በሊቨርፑል ቤት ከ2004 ጀምሮ ቆይተው 2 ፕሪሚየር ሊግ ዋንጫ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ኮሚኒቲ ሺልድ፣ ዩኤፋ ቻምፒየንስ ሊግ፣ ዩኤፋ ሱፐር ካፕ፣ የክለብ ዓለም ዋንጫ የተጎናጸፋቸው ክብሮች ሲሆኑ በ351 ጨዋታዎች ደግሞ 115 ያህል የግብ ተሳትፎችን ማድረግ የቻለ ተጫዋችም ያድርጓል። ባርሴሎናዎች በነገው ዕለት በቻምፒየንስ ሊጉ ወደ ሳንሲሮ አቅንተው ኢንተር ሚላንን እንደሚገጥሙ የሚታወቅ ሲሆን የካታላኑ ክለብ ለዚህ ጨዋታ ግን ስብስባቸውን ሲያሳውቁ ጉዳት ላይ የሚገኘው አሌሃንድሮ ባልዴ ከባርሳ ስኳድ ውጪ አሁንም ሆኖ ተገኝቷል። ስለዚህ የመልስ ጨዋታ የሚያመልጠዋል ማለት ነው። ይህ ደግሞ ለብሉ ግራናዎቹ እንደ መጥፎ ዜና ነው የሚቆጥረው። ባለፈውም የሱ አለመኖር የሃንሲ ፍሊክ ቡድን ሲጎዳው በስትክክል ተመልክተናል። አሁንም እንግዲህ ለመልሱ ጨዋታ እንደማይደርስ ሊረጋገጥ ችሏል። ለባርሳ በጥሩ ዜና ግን አጥቂያቸው ሮበርት ሌዋንዶስኪ አገግሞ ወደ ስኳዳቸው ሊመለስ ችሏል። ሁለቱ ቡድኖች በመጀመሪያ ጨዋታቸው በአስደናቂ ጨዋታ 3-3 መለያየታቸው ሲታወስ ነገ ምሽት 4 ሰዓት ላይ ደግሞ የመልስ ጨዋታቸውን በማድረግ ለፍጻሜ የሚደርሰው ቡድን ትኬቱን የሚቆርጥ ይሆናል ማለት ነው። የጀርመኑ ክለብ ወልፍስበርግ አሰልጣኛቸውን አሰናብተዋል። የወልፍስበርጉ አሰልጣኝ ራልፍ ሀሰን ሀትል ከወልፍስበርግ በይፋ ስንብት ገጥሟቸዋል። ሀሰን ሀትል መቼስ ከዚህ ቀደም በፕሪሚየር ሊጉ ሳውዝሃምፕተንን ሲያሰለጥኑ የሚታወሱ አሰልጣኝ ናቸውን። በወልፍስበርግ ስንብት ሊገጥማቸው ችሏል። ቡድኑ በሳምንቱ መጨረሻ በቦሩሲያ ዶርትሙንድ 4-0 የሆነ ከባድ ሽንፈት ከደረሰባቸው በኋላ ነው አሰልጣኙ ሊያሰናብቱት የወሰነው። የቡንደስሊጋው ክለብ ባለፉት 8 ጨዋታዎችም ድልን መመልከት ያልቻሉ ሲሆኑ 12ኛ ደረጃ ላይ ተቀምጠው የሚገኙ ቡድንም ናቸው። ከነገ በስቲያ በዕለተ ረቡዕ በቻምፒየንስ ሊጉ የግማሽ ፍጻሜ የመልስ ጨዋታ ፓሪስ ሳን ዠርማን በሜዳቸው ፓርክ ደ ፕሪንስስ አርሰናሎችን የሚያስተናግዱበት ተጠባቂ ጨዋታ እንዳለ የሚታወቅ ነው። ታዲያ የሁለቱም ቡድኖች ጨዋታ በመጀመሪያው ዙር ስሎቬኒያው ዳኛ ስላቭኮ ቪንቺች ከመሩት በኋላ የመልሱን ጨዋታ ደግሞ ጀርመኒያው ዳኛ እንደሚመሩት ለማወቅ ተችሏል። በስርዓታቸውም በበርሊን ያደረጉት የ43 ዓመቱ ዳኛ ፌሊክስ ዝዋየር ይህንን ጨዋታ የሚመሩትም ነው የሚነው። እኚህ ዳኛ ሲነሱ ግን ከዚህ ቀደም በሙስና ተይዘው ከዳኝነት ጭምር ታግደው የነበረበት አጋጣሚም የሚዘነጋ አይደለም። በ2005 ላይ
በፈጸሙት ጥፋትም ነበር ይህ ነገር መጥቶባቸው የነበረው። እንግዲህ ፔዤ ከአርሰናል ጋር የሚያደርጉትን የግማሽ ፍጻሜ የመልስ ጨዋታ እንዲመሩ ተመርጠዋል ማለት ነው። ከዚሁ ጨዋታ ጋር ተያይዞ ግን ለአርሰናል ደጋፊዎች ጥሩ ያልሆነ ለፔዤ ደጋፊዎች ግን ወሳኝ ዜና የተሰማ ሲሆን ፈረንሳዊ ኮከብ ተጫዋች ኦስማን ዴምቤሌ በሃምስትሪንግ ጉዳት ምክንያት ለረቡዕ ጨዋታ መድረሱ አጠራጣሪ ሆኖ ቢቆይምና እስካሁንም ቢሆን በይፋ ባይረጋገጥም እንኳን ዴምቤሌ በዛሬው ዕለት ግን ወደ ፔዦች ልምምድ ተመልሶ በዛሬው ዕለት በነበረው የቡድን ልምምድ ላይ መሳተፉ ለማወቅ ተችሏል። ጥሩ ስሜት ላይ እንደነበረና ከ4 ኤክሰርሳይሶች 3ቱን እንደሰራም ነው ተያይዞ የተገለጸው። አርሰናሎች 1-0 በመጀመሪያው ጨዋታ ሲሸነፉ ብቸኛውን የማሸነፊያ ግብ የሚያስቆጥረው ኦስማን ዴምቤሌ እንደነበረም ግልጽ ጉዳይ ነው። ብራዚላዊ የባርሴሎና አጥቂ ራፊኒያ ስለ ጣሊያን ብሔራዊ ቡድን አስተያየቱን አጋርቷል። ራፊኒያ እንደተደመጠው ከሆነ የጣሊያን ብሔራዊ ቡድንን ለመቀበል ተቃርቤ ነበር። እነሱ ወደ በሉት የዩሮ 2020 ዋንጫ አብሬ ላመራ ነበር፣ ለማምራትም ተዘጋጅቼ ነበር። ጆርጂኒዮ ሁሌም ይደውልልኝ ነበር። የጣሊያን ስታፍም ለእኔ አስደናቂ ፕሮጀክት ነበራቸው። ይህ ደግሞ ቀልቤን ስቦት ነበር። ነገር ግን በዛው በተመሳሳይ ሰዓት የብራዚል ማሊያ ልለብስ የምችልበት 1% ያህል ብቻ እድል ነበረኝ እንደ እድለኝነት። ሆኖም ደግሞ የጣሊያን ፓስፖርቴ በጊዜው ሊደርስ አልቻለም ነበር ሲል ራፊኒያ ተደምጦ ጆርጂኖ ይደውልልኝ ነበር ሲል ግን እንደሚታወቀው ጆርጂኖ ትክክለኛ የዘር ሀረጉ ከብራዚል የሚመዘዝ ተጫዋች መሆኑ ይታወቃል። ጆርጂኖ በ15 ዓመቱም ነበር ወደ ጣሊያን አቅንቶ የነበረው። እስካሁን እልባት ሊያገኝለት ያልቻለው የካርሎ አንቸሎቲና የብራዚል ብሔራዊ ቡድን ጉዳይ አሁን ወደ መጨረሻው የተቃረበ ይመስላል። ሪያል ማድሪድና ዶን ካርሎ በሚለያዩበት ዙሪያ ከስምምነት መድረሳቸው ማሪዮ ኮርቴ ገና ይዞ የወጣው መረጃ ያመላክታል። ጣሊያናዊ አሰልጣኝ ላሊጋው ከመጠናቀቁ በፊትም ይለቃሉ ተብሎ ይጠበቃልም ነው የተባለ የሚገኘው። በቅርቡ እንደሚለያዩ ይፋ ይሆናልም ነው የተባለ የሚገኘው። እንግዲህ ይህን ከሆነም አንቸሎቲ በቀጣይ ወር ብራዚሎች ለሚኖሯቸው ጨዋታ ብራዚልን ይመራሉ ማለት ነው። ስለሚለያዩት ጉዳይ ስናነሳ ግን አሰልጣኝ ካርሎ አንቸሎቲ ከባርሴሎና ጋር ላላቸው የኤል ክላሲኮ መርሃ ግብርም እስከ ድረስ በሪያል ማድሪድ ቤት መቆየታቸውም የተረጋገጠ እንዳልሆነ እየተዘገበም በስፋት ይገኛል። በቅርጫት ኳስ ወይም በባስኬትቦል ጨዋታ የኤንቢኤ ፕሌይ ኦፍ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በተደረጉ ሁለት ጨዋታዎችም ሆስተን ሮኬትሶችን እና ጎልደን ስቴት ዋሪሶች ዛሬ ባደረጉት የመለያ 7ኛ ጨዋታ አድርገው አላፊው ቡድን በይፋ የተለየ ሲሆን የነ ስቴፈን ከሪ ቡድን ድል አድርገው ወደ ግማሽ ፍጻሜ ማለፋቸውን አረጋግጧል። ዋሪሶች ከኮርታቸው ውጭ አግርተው ሮኬትስን 103-89 በሆነ ውጤትም ነው ሊያሸንፉ የቻሉት። ይህንም ተከትሎ 4-3 አሸንፈው ነው ሊያልፉ የቻሉትም ማለት ነው። ይህ ደግሞ በአጠቃላይ ግንኙነት ውጤታቸው ማለት ነው። በጨዋታው ግን የዋሪሱ ኮከብ የሆነው ስቴፈን ካሪ 22 ነጥቦችን አስቆጥሮ 10 ሪባውንዶችን አድርጎ 7 አሲስቶችን ያስመዘገበ ሲሆን 2 ብሎኮችን እና እንዲሁም 4 ጊዜ ደግሞ 3 ነጥቦችን አስገኝቶ ነው የነበረው። በጨዋታው ግን ቡዲ ሃልድ የጨዋታውን ከፍተኛ ነጥብ ያስቆጠረ የዋሪስ ተጫዋች የነበረ ሲሆን 33 ነጥቦችን አስቆጥሯል። ይህም በሙያው በፕሌይ ኦፍ ያስመዘገበው ትልቁ ቁጥር ሆኖ ሊመዘገብለትም ችሏል። ዋሪሶች ድላቸውን ተከትሎ እንግዲህ በግማሽ ፍጻሜው የነ ሊብሮን ጄምስን ቡድን ኤልኤ ሌከርሶችን የጣሉትንና እነ አንትማን የሚገኙበትን ሚኒሶታ ቲምበር ወልቭስን የሚገጥሙ ይሆናል። ጨዋታቸውን ደግሞ ወደ ሮብ ሊነጋ ሌሊት 10 ሰዓት ተኩል ላይ ሀብለው በይፋ የሚጀምሩም ነው የሚለው። በሌላ ዛሬ በተደረገው አንድ ጨዋታ ደግሞ ይህ ደግሞ የግማሽ ፍጻሜ ጨዋታ ሲሆን ኢንዲያና ፔሰርስ ማስደነቃቸውን ቀጥለዋል። ፔሰርሶች ከኮርታቸው ውጭ አግኝተው ኢስተርን ኮንፈረንስን በበላይነት ያጠናቀቁትን ክሊቭላንድ ካቫሌርሶችን በገጠሙበት የግማሽ ፍጻሜ ጨዋታ ፔሰርሶች ካቫሌርሶችን 121-112 በሆነ ውጤት ነው ሊያሸንፉ የቻሉት። በጨዋታው የፔሰርስ ተጫዋች ነው ሃሊቡርተን ዛሬም የደመቀ ሲሆን ትሪፕል ደብል ባይሰራም እንኳን ደብል ግን መስራት ችሏል። 22 ነጥቦችን አስቆጥሮ 13 አሲስቶችን ነው ያስመዘግበው። በጨዋታው ግን የካቭስ ተጫዋች ነው ዶኖቫን ሚሼል ነበር ከፍተኛ ነጥቡን ማስቆጠር በጨዋታው ችሎ የነበረው 33 ነጥቦችን አሳክቶ የነበረ ተጫዋች ነው። ነገር ግን ቡድኑን
ከሽንፈት ሊታደጋቸው አልቻለም። ሁለተኛ ጨዋታቸውን ግን ወደ ሮብ ሊነጋ ሌሊት 7 ሰዓት ላይ የሚያደርጉም ይሆናል። የመጨረሻ ላድርግና አድማጮች ዛሬ በእንግሊዝ ፕሪምየር ሊግ የሚደረግ አንድ ጨዋታ እንጠቁማችሁና እንለያይ። ዛሬ በእንግሊዝ ፕሪምየር ሊግ ጨዋታ ኖቲንጋም ፎረስቶች ከሜዳቸው ውጪ ወደ ሰላርስ ፓርክ አቅንተው ክሪስታል ፓላስን ከምሽቱ 4 ሰዓት ላይ የሚያስተናግድ ይሆናል። ፎረስቶች ዛሬ ድል ከቀናቸው በተለይም ትላንት ኒውካስሎችን ነጥብ መጣላቸውን ተከትሎም ወሳኝ ውጤት የሚያስመዘግቡ ነው የሚሆነው። ስለዚህ ለኖቲንጋም ፎረስቶች ዛሬ 3 ነጥብ ማሳካት ትልቅ ትርጉም የሚኖረውም ነው